ሰላም ሰላም ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ አለሁላችሁ። እናንተስ እንዴት ቆያችሁልኝ? ሰላም ነው ወይ? ውሎ እንዴት ነው? ከኔ ጋር ሁሉ መልካም ነው፣ ፈጣሪ ይመስገን። እና ዛሬ እንትና ትንሱና እንትና ትንሱ ያው የሩታ ጓደኛ ማለት ነው የወለደችዋ ራሷን በቀደም ቪዲዮ ሰርችላት ነበረ። በሰላም ተገላገለች ብሎኝ በጣም ደስ ብሎኝ ማለት ነው። እና ምንድን ነው እኔ የምለው እኔ አንድ ጥያቄ የሆነብኝ ነገር፣ ቆይ እነዚህ ዩቱበሮች ወልዶ አራስነት አያውቁም እንዴ? እነሱን ፈረንጅ ናቸው እንዴ? ፈረንጅና አረብ ነው። አረብም እንደውም ትንሽ ይቀመጣል። ቤት ውስጥ ወደ ውጭ ባይወጣም ወይ ምን ባይልም ትንሽ ጊዜ ይቀመጣል። ነገር ግን የእነዚህ ባሰባቸው። ምንድነው ነገሩ? እንዲህ ውሳ ይሰማ መስከረም አይጠባ የሚባለው እኮ ይሄ ነው። ኧረ በመድኃኒዓለም ስም እንዴ! ትንሱ መቼ ነው የወለደችው? ጎበዝ ትንሱ አሁን ከወለደች ሳምንት ሆናት እንዴ? አልሆናትም እንዴ? ምን እየሆናችሁ ነው? ቆይ ኢትዮጵያ ወዴት እየሄደ ነው? ቆይ በቃ አራስነት ቤት እኮ አትጩሁ ይባላል፣ ድምፅ የለም ይባላል፣ ህፃኑ ይደነግጣል፣ እሷ ትደነግጣለች። መጮህ የለባቸውም። ሳይለንት ነው በብዛት። እኔ ማቀው ማለት ነው አራስነት ማለት ነው እንዴ። አሁን ደግሞ ትንሱ ከእናትየው ጋር መጣላት። እናንተዬ መጣላት ምን ማለት ነው ይሄ? ረብ መድኃኒዓለም ስም ምንድን ነው የምትሉት አሁን? ይሄንን እሺ ከምንድን ነው የሚቆጠረው? አሁን በልጄ የተነሳ ነው። ልጄንም አትይ እኔ ምግብ ማንቻ ትስሪ ብላሻለች እናቴ። በቃ እንዲህ ነውር እኮ ነው በእናትሽ። አንቺ ባልሽን ፈልገሽ እናትየውን ጠልተሽ አይሆንም እንዴ? ባልሽ ከባልሽ እኮ ነው የወለድሽው። ከልጅሽ ከምትጠያት እናት ልጅ ነው የተፈጠረው ባልሽ። እንደዚህ አስተሳሰብ ምን አይነት አስተሳሰብ ነው ያላችሁ በእናታችሁ? እንጂ እናትሽስ ብትሆኑ እንደዛ እንኳን ብትልሽ፣ እናትሽ ትልቅ ሰው ናት። እንደዛ ብትልሽ እንኳን አይደል እናቴ፣ እንደዛማ አይሆንም። እሱ የሆነ ነገር እናትየው ይከፋሉ፣ ልጅየው ይከፋል፣ እናትየው ይከፋል የሚባል ነገር አለ እንዴ? ልጄን አትቀፊው፣ ልጄ ላይ አትጮይ፣ ምግብ አንቺ አትስሪልኝ፣ እናቴ ናት የምትሰራው። ኧረ ተይ፣ እንደዛ ይባላል። ነውር ነው፣ እንደዛ ይባልም። ትንስዊ እንደዚህ አይደለም መማቀሽ። ወይስ ለድራማው ተብሎ ነው? ወይስ ለድራማ ጊዜ ለድራማስ ቢሆን እንደዚህ ይገዳል? አሁን እሷ ትናንትና ነው በቀደም ሐሙስ ዕለት ያው ገንፎ የሚባለበት ጊዜ ወልደሽ በገባሽ በሶስተኛ ቀን በአራተኛ ቀን ጾም እንደሌለ እንትን ይባልና ይበላል። ባህል ነው ይሄ። አሁን የገንፎ ቀን ራሱ እሷን ብፈልጋት የለችም። ወይኔ ትንሱ የእናትዮ የባልየውን እናት ነው የእሷ እናትና ጎረቤት ናቸው እዛ የሚያጨበጭቡት። አንድ ብስማ ብቻ በጣም ይከብዳል እንዴ። ልጁ እግዚአብሔር ይስጠው። እንዴት እነዚህ እናቴን ሳትጠይ አንቺ ክፍል ውስጥ ዘግታ ስትቀመጥ አንቺ ምንድን ነው? እኔ አላይም። እንዴት ነው ማታይ? እንዴ ሲወጡና ሲገቡ ወደ አንቺ ሲወጡና ሲገቡ ማታይ ነገር አለ እንዴ? ማናት ስሟ? ኧረ ስሟ ጠፋብኝ። ማናት ስሟ? እናንተዬ። እና የልጅሽን አባት እናት ተጸይፈሽ ባልሽን ወደሽ፣ ይሄ የማይሆን ነገር ነው። ፌርም አይደለም። ገባሽ? ትንሱ ፌርም አይደለም። እና እንደዛ አይባልም፣ ነውር ነው እንዴ። አንደኛ ነገር ነይ ብለሽ አጣርተሻት፣ ሁለተኛ ነገር ደግሞ ከእናትሽ ጋር ሆነሽ ምንትን መስራቱ፣ ግሩፕ መፍጠሩ በገዛ ቤቱ በልጇ ቤት እናንተና እሷን አግልላችሁ እናንተ ከጎረቤት ጋር ምን የሚሉት ነው ይሄ? ምን ይባላል አሁን ይሄ ነገር? ምን ይባላል? ከምን ትቆጥሪዋለሽ? እናትየው ከፋት። እኔ ለእናቴ አንድ ልጅ ስለሆንኩኝ በጣም ስለምሳሳልኝ ነው። እሱስ ባልሽስ ለእናትየው አንድ ልጅ አይደለም? ኧረ በስመ አብ። ትንሱ ግን አንዳንዴ የምትናገሪውን ነገር አታውቂም። አይባልም፣ በቃ እንደዛ አይባልም። በቃ እናቴ ከተፋውኝ ይቅርታ። አንቺን በርዘግተሽ ስትቀመጪ ካመረብሽሽ ብዬ ነው ዝም ያልኩኝ። እንደዚህ ነው ይባላል። የሆነ አለ አይደለ እንዴ?
እኔ አላውቅም ማለት በቤት የሚከናወነው ነገር አንቺ ምንም ነገር የምታውቂ ነገር የለም። ለማንኛውም ኢትዮጵያ እና ጭቅጭቃችሁ ነው ያስጠላኝ። ትናንትና ወልደሽ ዛሬ ጭቅጭቃችሁ በጣም ነው ያስጠላኝ። ምን ይባላል አሁን የጭቅጭቅ እንዴ? አራስነት ይሩታ የወለደችውን ጊዜ እንደዛ በወለደችው በሁለተኛ ቀን መንጫጫት፣ መጨቃጨቅ፣ ያን የሚጠራታል ይሄ የሚጠራታል፣ ማውጣት ወደ ውጭ ማውጣት ወደ ጠራ በስማ የአራስነትን ወጉን አሳጣችሁት እናንተዬ። አራስ እኮ እስከ ወር ድረስ እስከ 2 ወር ድረስ በተለይ ሴት ከሆነች ደግሞ እስከ 2 ወር ድረስ ወደ ውጭ አትወጣም፣ ድምጿም አይሰማም። ወፍራ አምሮባት ነው የምትወጣው። እነዚህ አራስነትን መላቅጦ አጠፉት እንዴ! ብር ቢኖር እናንተ አንቺ የተሰጠሽን ሰጠሽ ጎርሰሽ ማንም ይስራልሽ፣ እናትሽ ትስራልሽ። ያቺም እናትሽ ናት ብላ ባትወልድሽም የባልሽ እናት ማለት የአንቺም እናት ናት። ነውር ነው ትንሱ፣ እንደዛ አይደረግም። ነውር ነው፣ በጣም ነውር ነው እንዴ! ይከፋታል። ለምን አይከፋትም? ወደ ቤት ልሂድ፣ እዚህ ብቻዬን ለምን አደርጋለሁ አለች። ምን ታርግ? በዚህ ሴትዮዋ በኩል ስትሆኑ ይከብዳል። በእርግጥ ያው ሚዲያውን ነው እንጂ የምናየው የውስጡን አናውቀው። ግን እዚህ ሚዲያ ላይ የምናየው ነው የምናወራው እኛ። እዛ የምናየው ነገር የለም። ነገር ግን እንደዛ የምታደርጊ ከሆነ ትንሱ በጣም አጥፍተሻል፣ ጥፋተኛ ነሽ። ይቅርታ ማለት አለብሽ እንዴ! ይቅርታ ማለት አለብሽ፣ በደንብ ይቅርታ ማለት አለብሽ እንዴ! አራስ ቤት ተቀምጠሽ አንቺ ከእሷ ጋር እንከን ሰላምታ ማውጣት ራሱ ማንም ያምጣልሽ፣ ማንም ይስራልሽ። እናትሽን ብትሆን ትስራልሽ፣ እሷን ብትሆን እናትሽ ናት። መቼም ለልጇ ሚስት መርዝ በጥብጣ አትሰጥም። የልጇም ሚስት ተንኮል ነገር አታስብም። ምክንያቱም ልጇ አለ፣ ህፃን ልጅ ስላለ ታውቃለች፣ ወልዳለች። እንዴ ኧረ ተው በእናታችሁ፣ ሀገሪቷን ወዴት እያደረጋችሁ ነው? ከስርዓት እያወጣችሁት እንዴ! አንቺ የባልሽን እናት ካላከበርሽ ባልሽን አታከብሪም ማለት ነው። በቃ ባልሽን አትወጂውም ማለት ነው። በዚህ ሁኔታ ባልሽን አላዛርን አትወጂውም ማለት ነው። በቃ አላዛርን ከወደድሽ አላዛርን ካከበርሹ ግዴታ እናትየውን ማክበር አለብሽ፣ ዘመዶቹን ማክበር አለብሽ። በቃ መጀመሪያም መጥራትም አልነበረብሽም። እንደዛ ከሆነ ለምን ጠረሻቱ እያለ አላዛር እየጮኸ ነው። ከዛ ደግሞ እንደፈለግሽ አድርጌ የአንቺም ልጅ ናት፣ ለእኔ ልጅ ማለት የአንቺ ልጅ ነው። እንደፈለግሽ አድርጌ ጠግበሽ ሄዳለሁ ስትይ እሸኝሻለሁ አላት። ምን አድርገው ይሄ ልጅ እንዴ! በጣም ነው እንትን የምትለው ትንሱ፣ በጣም ነው የምታጠፋው። የእናትየው ምክር ትሰማለች ይሁን ምን ይሁን አላውቅም። እናትየው ደግሞ እንደዚህ አድርጊ ብሎ የሚያወሩት አይመስለኝም። ምን ይጃ በእርግጥ ለሚዲያው ብለው ይሁን ምን ይሁን አላውቅም። ግን የአራስነትን ወጉን አጠፋችሁት። የአራስነትን ወጉን እንዲህ ካሜራ ላይ ብላ ማልቀስ ጀመረች። ካሜራ ላይ እኮ አልወጣችም ህፃንየው። እሷም ታውቃለች እንዴ፣ ህፃን ልጅ አይደለችም፣ ትልቅ ሰው ናት። ታመዛዝናለች እንዴ! የማይባል ነገር ሁሉ እያልሻት አንቺ ማለት ምን ማለት ነው? የባልሽን እናት እንዴ! አንቺ ካላከበርሻቸው ማን ሊያከብራቸው ነው? አንቺ እንትን ካላልሻቸው ማን ሊያከብራቸው ነው? በዚህ ሁኔታ አላዛርን አትወጂውም ማለት ነው። በቃ አላዛርን ስለማትወጂው ነው እናትዬው ነው የማታከብሪው እንጂ አላዛርን ብትወጂው ብታከብሪው ኖሮ እንደዚህ አታረጊም እናትዬው። እንዴ ከትናንት ወዲያ እንደዚህ ሁሉ የቀወጠ ድግስ እያለ እናትየው ቤቱ ክፍል ውስጥ ቆልፈ ቁጭ ስትል፣ ኧረ በስመ አብ። ትንሱ ግን በጣም ጥፋተኛ ነሽ። እውነት እናትየውን 1000 ጊዜ ይቅርታ መጠየቅ አለብሽ። በጣም ይቅርታ መጠየቅ አለብሽ። አጥፍተሻል፣ ጥፋተኛ ነሽ። በቃ ማይደረገው ጉድ ነው።